ከሁሉ አስቀድሜ የሁሉ ጊዜ የበጎ ዕድሎች የመጀመሪያ ባለቤት የሆነውን ጌታን ስለዚህ አጋጣሚ አመሰግናለሁ። በመቀጠል ደግሞ የቤተ ክርስቲያኒቱን ባላደራ ባለራይ በግሌ የምወደውን እናንተ የምትወዱትን ሐዋርያው እስራኤልን እንዲሁም ደግሞ ውድ ባለቤቱን አብረውት የሚሰሩትን አገልጋዮች፣ ሐዋርያት፣ ፓስተሮች፣ ወንጌላውያን በተለያየ አገልግሎት ዘርፍ ውስጥ እያገለገሉ ያሉትን እግዚአብሔር ይባርካችሁ ማለት ፈልጋለሁ እና በዚህ አስቸጋሪ ዘመን እግዚአብሔርን ማገልገል ቀላል አይደለም። እግዚአብሔር ጸጋ ካላበዛልን እንግዲህ እግዚአብሔር ጸጋ አብዝቶለት ሐዋርያው አብረውት ያሉ ሐዋርያት፣ ነቢያት፣ በተለያየ ደረጃ ያሉ አገልጋዮች እግዚአብሔርን እያገለገሉ ስላለ ስለነሱ ጌታን ከልብ እናከብራለን። ቀጥታ ወደ ቃሉ መጣለው። አብሮኝ የመጣ የተወደደ ወንድም አለ፣ ይስሐቅ ይባላል። የፉሪ ሙሉ ወንጌል ቤተክርስቲያን ሰብሳቢ ነው። እሱንም እግዚአብሔር ይባርከው። ሁላችሁንም እግዚአብሔር ይባርካችሁ። በጣም ነው ማከብራችሁ መወዳችሁ። አጠር ያለ የጌታን ሐሳብ ከተናገርኩ በኋላ መንፈስ ቅዱስ እንደሚነዳን እየተቀባበልን ጸሎት እናደርጋለን። የማካፈላችሁ የእግዚአብሔር ቃል መሰረት ያደረገው ዮሐንስ ወንጌል ምዕራፍ 8 ላይ ያለውን ሐሳብ በመናገር ዛሬ እግዚአብሔር የሰጠኝን መልእክት አካፍላለሁ። 4 ወንጌላት አሉ። ከአራቱ ወንጌላት በአራተኛነት ደረጃ የሚገኘው ዮሐንስ ወንጌል ነው። ዮሐንስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ይወደው በነበረ ደቀ መዝሙር በሐዋርያው ዮሐንስ በ85 ዓመተ ምህረት እንደተጻፈ ባይብል ስኮላርስ ወይንም የመጽሐፍ ቅዱስ አዋቂዎች ይናገራሉ። ሐዋርያው ዮሐንስ ኢየሱስ ይወደው የነበረ ደቀ መዝሙር የዮሐንስን ወንጌል ብቻ ሳይሆን በአዲስ ኪዳን የ5 መጽሐፍት ጸሐፊ ነው። አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስና ዮሐንስ ራእይን በመንፈስ ቅዱስ መነዳት ሐዋርያው ዮሐንስ እንደጻፈ ይታወቃል። ዛሬ የማካፈላችሁ ቃል ምዕራፍ 8 ቁጥር 3 ላይ ያለውን ሐሳብ ልናገር። ጸሐፎች እና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህን አሉ እያለ ቃሉ ይናገራል። እንግዲህ በዚህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚያገለግልባቸው 5ፎልድ ሚኒስትሪስ ወይንም ደግሞ ከ5ቱ የአገልግሎት ቢሮዎች በአንዱ የአገልግሎት ቢሮ በማስተማር እየተጋና እየደከመ ባለ ጊዜ ጻፎች፣ ፈሪሳውያንና የሕግ መምህራን ሬድ ሃንድድ ወይንም እጅ ከፍንጅ ስታመነዝር ይዘናታል የሚሏትን ሴት ክብሯን ገፈው እያንገላቱ እያስተማረ ያለውን የትምህርት አገልግሎት አስተጓጉለው ወይንም አስቁመውት ያችን ሴት ደግሞ በአደባባይ በብዙ ሰዎች ፊት አቁመዋት እቺ ሴት ስታመነዝር ተይዛለች። እንደነዚህ ያሉትን ሴቶች ሙሴ በሕግ ሲያመነዝሩ ሬድ ሃንድድ ወይንም እጅ ከፍንጅ ከተያዙ ውገሯቸው ብሎ በሕግ አዞናል። አንተስ በዚህ ዘመን የተነሳ መምህር ኢየሱስ ምን ትላለህ ብለው በጣም ፈታኝ የሆነ ጥያቄ ጠየቁት። እነዚህ ሰዎች እችን ሴት ወደ ክርስቶስ ኢየሱስ ይዘው ከመምጣታቸውም በፊት በዚች ሴት ላይ በእጃቸው ባለ ድንጋይ እነሱ እንደሚሉት የሙሴን ሕግ አፕላይ የማድረግ ራይት ወይንም መብት ነበራቸው። እችን ሴት
ወደ ኢየሱስ ክርስቶስ ጋር ይዘው የመጡት የኢየሱስን ፍርድ ናፍቀው የኢየሱስ ፍርድ ተመችቷቸው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሐፎችና ፈሪሳውያን በነበሩ ጊዜ በአካባቢው ላይ ዝናው ወጥቶ ስለነበረ ኢንፍሉዌንሻል ወይንም ተጽዕኖ ፈጣሪ ስለነበረ ኢየሱስ ክርስቶስን ከማህበረሰቡ ጋር አጣልተው አገልግሎቱን የማስቆም ዓላማ ስለነበራቸው እንጂ የኢየሱስ ክርስቶስን ፍርድ ፈልገው አይደለም። ፍርዱማ አሁን እንደሚናገሩት በሙሴ ሕግ እንደተጻፈው በምንዝር የተያዘች ሴትም ይሁን ወንድ በድንጋይ ወግረው እንዲገሉ የሙሴ ሕግ ይፈቅድላቸው ነበር። ሁለት ነገር እዚህ ጋር አነሳለሁ። ጌታ ኢየሱስን የከሰሱት ማለት ሊከሱት የፈለጉት በሁለት ዋና ምክንያት ነው። ለምሳሌ ኢየሱስ ቸኩሎ እቺ ሴት ትወገር ብሎ ቢል ሮማውያን በዛን ዘመን የእስራኤላውያን ገዢዎች ስለነበሩ የእስራኤላውያን አለቆች ስለነበሩ ማንም አይሁዳዊ በራሱ ስልጣን ሰውን ወግሮ የመግደል መብት ስለሌለው ይወገር ብሎ በፍጥነት ፍርድ ቢያስተላልፍ ከሮማ አገዛዝ ጋር ኢየሱስን ለማጋጨት አስበው ከሮማ አገዛዝ ጋር ለማጋጨት ደግሞ ባይሳካላቸው ሁለተኛው ትራፓቸው ወይንም ወጥመዳቸው አትወገር ብሎ ቢል የሙሴን ሕግ ከሚያከብረው ሃይማኖተኛ ከሆነው ከአይሁድ ሕዝብ ጋር ኢየሱስን ለማጋጨትና አገልግሎቱን ለማስቆም አስበው እዚህ ጋር ቆም ብዬ የተከበራችሁ የእግዚአብሔር ቤት አገልጋዮች እህቶቼና ወንድሞቼ ብዙ ከመናገር ብዙ ማዳመጥ ይሻላል። ጌታ ኢየሱስ ይሄንን ሪቶሪካል ኩዌስችን መልሱም ጥያቄውም መልሱም እነሱ ጋር ያለ ጥያቄ በጠየቁት ጊዜ ቸኩሎ መልስ ከመስጠቱ በፊት ጎንበስ ብሎ ምድር ላይ በጣቱ ጻፈ እና ይጎተጉቱት ነበር፣ ያጣድፉት ነበር። ሁለት ወጥመድ አጥምደዋል። በአንዱ ወጥመድ ባያገኙት በሌላው ወጥመድ ይገባልናል ብለው ስላሰቡ ያለማስተዋል አንድ ምላሽ እንዲሰጣቸው ብለው ሲጎተጉቱት እሱ መሬት ላይ እየጻፈ እና ብሎ ከጉትጎታቸው በኋላ አንድ ነገር ተናገረ። ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር አለ። አትወገር አላለም፣ ትወገርም አላለም። ግን ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር። በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ስናነብ አትፍረዱ ይፈረድባችኋል፣ በሰፈራችሁት መስፈሪያ ተመልሶ ይሰፈርላችኋል ይላል። አሁን ባለንበት ዘመን የፍርድ ወንበር ላይ የተቀመጡ ብዙ ሰዎች በየፌስቡኩ ወይንም በየቲክቶኩ ወይንም በዩቲዩብ ቻናላቸው ላይ ፍርድ ወንበር ላይ የተቀመጡ ብዙ ሴቶችና ወንዶች ከሚፈርዱባቸው ሰዎች ይልቅ ከፍተኛ የሆነ ወንጀልና አመጻ ያለባቸው ናቸው። በማቴዎስ ወንጌል ምዕራፍ 7 ላይ የጌታ ቃል እንዲህ ይናገራል። ምሰሶ የሚያክል ኃጢአት አንተ ጋር እያለ እንዴት ደፍረ ከወንድም ወይንም ከእህት ዓይን ጉድፍ ላውጣ ትላለህ? አንተ ጋር ከጉድፍ የበለጠ እንደ ምሰሶ ሰው ሁሉ ከሩቅ የሚያየው አመጻና ወንጀል እያለ አጠገብ ያለውን የወንድምህንና የእህትህን ጉድፍ የሚያክል ስተት ለማስተካከል እንዴት ትደፍራለህ? ይላል ማቴዎስ ወንጌል ምዕራፍ 7 ላይ። ዛሬ በዚህ ጉባኤ ያላችሁ እህቶቼና ወንድሞቼ አትፍረዱ፣ ይፈረድባችኋል። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ደግሞ ያጭደዋል ይላል። ስም ማጥፋት ከዘራን ስም ማጥፋት እናጭዳለን።
እግዚአብሔርን ምህረት መጠየቅ ካልቻልን ተደብቀን የሰው ደም አፍሰን ከሆነ የበረከቱ ደም አፍሳሾች በእኛም በትውልዳችንም ላይ ይነሳሉ። ስለዚህ በምንኖርበት ዘመን ስለምንዘራው ዘር መጠንቀቅ አለብን። በቆሎ ገበሬ ዘርቶ ጤፍ እንደማይጠብቅ፣ ጤፍ ዘርቶ ገበሬው ድንች እንደማይጠብቅ ሁሉ የምንዘራውን ዘር መጠንቀቅ አለብን። እችን ሴት ክብሯን ገፈው አንገላተው ጌታ ኢየሱስ አንድ ነገር እንዲል እየጎተጎቱት እያለ እንግዲያውስ ኃጢአት የሌለበት ሰው የቀደመውን ድንጋይ በዚች ሴት ላይ ይወርውር አለ። ሮሜ መልእክት ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። አምሶር ይሄን ስል የእግዚአብሔር ቤት፣ የደካማው ቤት፣ የኃጢአተኛው ቤት፣ ተስፋ የቆረጠ ሰው ቤት፣ የበሽተኛው ቤት፣ ንግድ ነግዳለሁ ብሎ የከሰረው ሰው ቤት ነው። አንዳንዶቹ የእግዚአብሔርን ቤት በጻድቃን ሊሞሉት ማለት ይጥራሉ። በቃ ምንም እንከን የሌለባቸው ሰዎች ብቻ ቸርች ወንበር ላይ እንዲቀመጡ የሚሰብኩ መጋቢዎች፣ ወንጌላውያን እና ነቢያት አሉ። ይሄ ቤት የደካማው ቤት ነው። ወድቀህ መተህ ከሆነ የምትነሳበት፣ በኃጢአት ጨቅይተህ መተህ ከሆነ በክርስቶስ ደም የምትታጠብበት። ጥቁር አንበሳ፣ ሚኒሊክ፣ አሜሪካን ሀገር፣ ደቡብ አፍሪካ፣ አረብ ሀገር ያሉ ሐኪሞች ህመምህን መፈወስ ተስኗቸው ከሆነ ከህመምህ በነፃ የምትገላገልበት ቤት ነው ይሄ ቤት። ወዳጆቼ ሆይ እና ብዙ ሰዎች እንደሚያስቡት የጨዋ ሰዎች ቤት አይደለም። ጨዋ መሆን ያቃታቸው በአዲክሽን፣ በአልኮል አዲክሽን፣ በድራግ አዲክሽን በተለያየ መልኩ ከኃጢአት ባርነት መላቀቅ ያቃታቸው ሰዎች ቀንበራቸው ተሰብሮ ነፃ ሆነው የጽድቅ ሕይወትን የሚለማመዱበት ቤት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለው። የአንዳንዶቻችን ወንጌል ደካሞችን የሚገፋ የሚያባርር ነው። we don't have a place ለኃጢአተኞች ቦታ የላቸውም ብዙ አብያተ ክርስቲያናት። ቤቱ ለሕዝብ ሁሉ የሚሆን የጸሎት ቤት ነው። የቤቱ ባለቤት ኢየሱስ ነው። በቤቱ ላይ ደግሞ መጥቶ መካፈል፣ መጥቶ መጸለይ፣ መጥቶ መሳተፍ የሰው ልጆች ሁሉ መብት ነው። የተወለድከው ሰሜን ሊሆን ይችላል። አንዳንዶቻችሁ ደቡብ ተወልዳችሁ ሊሆን ይችላል። አንዳንዶቻችሁ ከምስራቅ ከምዕራብ መጣችሁ ሊሆን ይችላል። እዚህ ቤት ኢራቃዊው፣ ቻይናዊው፣ ህንዳዊው ቢመጣ በዚህ ቤት ቁጭ ብሎ የመገልገልና የመጸለይ መብት አለው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ላይ ገበታን ከገለበጠ በኋላ ቤቴ ለሕዝብ ሁሉ የሚሆን የጸሎት ቤት ይባላል። you do have right in the church of God። ወደ ዋናው ሐሳቤ ስመጣ ማመንዘር ማለት የቃሉ ጥሬ ትርጉም መመንዘር ከሚለው አማርኛ የመጣ ነው። ለምሳሌ 100 ብር 10 ቦታ 10 አድርጌ በመነዘረው ምን አደረኩት ይባላል? አመነዘርኩ ነው የሚባለው። እዚህ ዮሐንስ ወንጌል ምዕራፍ 8 ላይ እቺ ሴት ትዳር የነበራትና ከትዳሯ ውጪ ከሰው ጋራ አካሏን የምትጋራ ሴት ናት። ማመንዘር ማለት ትዳር ውስጥ ያለ ሰው ከትዳሩ ውጪ የሚያደርገውን ኃጢአት አመልካች ነው። በክርስትና እምነት አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ነው። ይሄ አካላችንን ትዳር ውስጥ ከገባን በኋላ እንደ ወንድ ለ10 ሴቶች ማጋራት አንችልም። እንደ ሴት ደግሞ ለ10 ወንዶች ማጋራት አንችልም። የክርስትና የትዳር ፕሪንሲፕል የኋላ ማርሽ የለውም። ከመግባታችን በፊት ማሰብ አለብን። ከገባን በኋላ እስከ እልፈተ ሞታችን ከትዳር መውጣት አይፈቀድልንም። ያ ማለት በተለያየ ምክንያት ሰዎች ትዳራቸውን ሊፈቱ ይችላሉ። ከአቅም በላይ በሆነ ምክንያት እሱ ይገባኛል። ግን ቢቻል ሰው ትዳሩን ባይፈታ መጽሐፍ ቅዱስ የእግዚአብሔር ቃል ይመክራል። ወደ ዋናው ሐሳቤ ስመጣ እዚች ሴት ላይ ድንጋይ ይዘው በአደባባይ ደሟን ለማፍሰስ የመጡ
ከሳሾቿ ከሷ የበለጠ የጽድቅ አቅም ስላልነበራቸው እሷን ለመውገር አዘጋጅተው የመጡትን የመግደያ ድንጋይ ጥለው ሽማግሌዎች ናቸው እንደውም የመሩት በእድሜ የተማሩ ሽማግሌ ማለት እዚህ ቦታ የቤተክርስቲያን ሽማግሌ ማለት አይደለም። ምዕራፍ 8 ቁጥር 9 ላይ እነርሱም ይህን ሲሰሙ ሕሊናቸውን ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኛው አንድ እያሉ ወጡ። ይሄ ቦታ የምትሞትበት ቦታ ሳይሆን የምትነሳበት ቦታ ነው። የእግዚአብሔር ቤት የምትወገርበት ቦታ ሳይሆን በተለያየ ምክንያት የደቀቀ ሞራል የሚነሳበት ቦታ ነው። የወደቁ የሚነሱበት፣ የሳቱ የሚመለሱበት፣ ያዘኑ የሚጽናኑበት፣ የታመሙ የሚፈወሱበት፣ የታሰሩ የሚፈቱበት ቦታ ነው። ታዲያ ፈሪሳውያን ሰዱቃውያንና የሕግ አስተማሪዎች ይችን ሴት ይዘው የመጡት በነሱ ኮንቴክስት ሮንግ ፕሌስ ነው ያመጧት። ሮንግ ፕሌስ ነው ያመጧት። ምን ለማለት ፈልጌ ነው? እነሱ ልብ ውስጥ እንዳለው ደም የሚያዩበት ቦታ፣ እነሱ ልብ ውስጥ እንዳለው ጀጅመንታል የሆነ ፕሌስ፣ ሰው የሚዋረድበት፣ ሰው የሚቃለልበት፣ ሰው አንገት የሚደፋበት፣ የሰው ክብር የሚነካበት፣ የሰው ዲግኒቲ የሰው ሂዩማኒቲ የሚነካበት ሳይሆን ሰው የሚከበርበት ቦታ ነው ያመጧት። እስቲ በደንብ አሜን። እስቲ አንድ ሰው ይጩህና በደንብ አሜን ይበል። ታዲያ ፊት የመሩት ይህንን ቃል በሰሙ ጊዜ ሕሊናቸው ተወቅሶ ኃጢአታቸው ወደፊታቸው መጥቶ እችን ሴት ከከሰሱበት ኃጢአት ይልቅ እነሱ ጋር ያለው ኃጢአት ገኖ ውስጣቸው ያለው ኃጢአት ወቅሷቸው ድንጋዩን ጥለው ፊት መርተው ያንን ሜዳ ጥለው የወጡት ሽማግሌ ነው የጀመሩ። ሽማግሌ ማለት ጥቁር ጸጉሩ ላይ ነጭ ጣል ጣል ያደረገበት እድሜ ያስተማረው አንድ ሕፃን ልጅ እንዲህ አለች አሉ፣ አባባ ጥርስ አለዎት አለች። መጀመሪያ አይ ልጄ የለኝም ጥርስ ያልቋል። እሺ እንደዛ ከሆነችን ዳቦ ያዙልኝ ትምህርት ቤት ደርሼ እመጣለሁ። ሽማግሌ ማለት ቲኔጀሮች ወይንም ደግሞ ፋየር ኤጅ ላይ ያሉ ሴቶችን እባክዎትን ይጠብቁልኝ ብለን አምነን ምን ሰጣቸው ማለት ነው። ታማኝነት ማያጎሉ። ሰሞኑን ለሐዋርያው እየተናገርኩ ነበር። አርብ ቀን ልጄን አሜሪካን ሀገር ለትምህርት ልኬ እዚያው ማሚ ያለች ታውቃለች ሀገሯ ስለሆነ ዳላስ ኢንተርናሽናል ኤርፖርት ላይ ያዟት። ትምህርቱ የሚጀምረው ኦገስት ላይ ነው። እሷ ሄደችው ቅዳሜ ነው። 2 ቀን ያዟት እና ከቤት ወጣ አታውቅም። በብዙ መከራ ያሳደግናት ልጅ ናት። በቃ ተጨነቅኩ። ከቅዳሜ ጀምሮ እንቅልፍ አልወሰደኝም። እሁድ አልተኛውም እና ግራ ገባ። ያገኘሁትን ሁሉ ጸልይልኝ ነው የምለው። ኦርቶዶክስ ይሁን ምን ማን ብቻ ያገኘሁትን እስቲ ጸልይልኝ እላለሁ። የጨነቀው ሰው ማይለው የለም እና ጸልይልኝ ስል ወንድማችን ተስፋለም ነብይ ተስፋለም ምግብ እየተመገብን መልእክት አመጣልኝ። ሰላም ናት፣ ሁሉ ነገር ሰላም ነው አለ። ያው ችግሩ ስትሆኑ ትንቢት የምትሰሙት ሀፋፍ ነው ሊሆን ይችላል ወይ ደግሞ ላይሆን ይችላል ብላችሁ ነው የምትሰሙት። እና ተጨነቅኩ። ሰኞ ደረሰ። ሳናግራቸው አሜሪካን ኤምባሲ አዲስ አበባ ሂድ አሉኝ። ሄድኩ። ሲሄድ ያንተ ጉዳይ እዚያ አይታይም ሌላ ቦታ ነው አሉኝ። ግን አንድ 6 ኪሎ አሰምብሊ ሳገለግል የምታቀኝ እህት ረዳችኝ። የውስጥ ኢሜይል ሰጠችኝ። በዚህ በውስጥ ኢሜይል ቶሎ ብለህ ኮምፒውተር ቤት ኢሜይል አድርጋለችኝ። ሄድኩ፣ ኢሜይል አደረግኩ። በኢሜይሉ 5 ሰዓት ተመልሰና የሚል መልእክት ደረሰኝ። መጣሁ። የተጠየቁትን ጥያቄ ሳልዋሽ መለስኩ። ከማጋ ነው የሄደችው? ከአክስቷ ጋር ነው የሄደችው። ሁሉ ነገር ከመለስኩ በኋላ መጨረሻ ላይ ቃለ መሃላ አድርግ ቀኝ እጅህን አንሳለው አደረግኩ። $50 ከፈልኩ። ልጄ ነፃ ወጣች። እና የልጅ ነገር ይገባችኋል። በተለይ ሴት ልጅ የወለዳችሁ ይገባችኋል። ወደ ዋናው ሐሳቤ ስመጣ እችን ሴት ኢየሱስ ክርስቶስ ካወጣው የጥበብ ቃል የተነሳ በውስጣቸው ካለው የኃጢአት ሸክም
የኃጢአት ልቀት የተነሳ እዚች ሴት ላይ ድንጋይ የመወርወር አቅም ስላልነበራቸው ያንን ጎዳና ጭር አድርገውት የወጡት በሽማግሌዎች መሪነት ነው። ሁሉም ድንጋዩን ጥሎ ከወጣ በኋላ ኢየሱስና በምንዝርና የተያዘችው ሴት ፊት ለፊት ተገናኙ። የት ሄዱ የፈረዱብሽ ብሎ ኢየሱስ ጠየቃት። አይ አንድም የፈረደብኝ የለም ሄደዋል አለች። ባለች ጊዜ ኢየሱስ እንዲህ አላት፣ እኔም አልፈርድብሽም። አንድ ሰው ይጩና ኢየሱስ አይፈርድብኝም ይብላል። ድገሙና በሉት፣ ድገሙና በሉት። ይሄ ቤት አንገታችሁን ምደፉበት ቤት፣ ምትዋረዱበት ቤት፣ የሰውነት ክብራችሁ የሚገፈፍበት ቤት ሳይሆን በክርስቶስ ኢየሱስ ደም ዕዳችሁ የሚደመሰስበት ቤት ነው። እኔም አልፈርድብሽም ከነዚህ ገዳዮች፣ ከነዚህ በድንጋይ ከሚወግሯት ታሪኳን ከሚያበላሹ ነፍሰ ገዳዮች፣ የሃይማኖት ልብስ ከለበሱ፣ ረጃጅም ቀሚስ ከለበሱ፣ ጺማቸውን በረጅሙ ካሳደጉ፣ የሃይማኖት መልክ ካላቸው፣ ኃይሉን ከካዱ ነፍሰ ገዳዮች ኢየሱስ ክርስቶስ ካስጣላት በኋላ እኔም አልፈርድብሽም አላት። እኔም አልፈርድብሽም ካላት በኋላ ችግር የለም ሂጂና ደጋግመሽ ጂን ጠጪ፣ አልኮል ጠጪ፣ ሲጋራ አጢሲ አላት። አላላትም። ደግመሽ ኃጢአት እንዳትሰሪ አላት። ጌታ ኢየሱስ የኃጢአተኞች ወዳጅ ነው፣ ነገር ግን የኃጢአት ጠላት ነው። ኃጢአት ደሞዙ ሞት ነው። ኃጢአት ሞገስ ይከለክላል። ኃጢአት አቅም ይከለክላል። ኃጢአት በአደባባይ አፋችሁን ሞልታችሁ በኮንፊደንስ እንዳትናገሩ ያደርጋል። ስለዚህ እቺን ሴት ከኃጢአት ዕዳ ከገላገላት በኋላ ቀጥሎ ስላለው ሕይወቷ ሲናገር ደግመሽ ኃጢአት አትስሪ አላት። በዚህ ጉባኤ ያላችሁ እህቶቼና ወንድሞቼ ኃጢአት ደጋግመን የማረግ ላይሰንስ እግዚአብሔር አልሰጠንም። ውሻ ወደ ጥፋቷ እንደምትመለስ ወደ ረከሰ ተግባራችን እንድንመለስ እግዚአብሔር አልፈቀደልንም። ንስሐ ከገባን በኋላ አቅጣጫችንን እንድንኖር እግዚአብሔርን ፈርተን እንድንኖር ቃሉ ያዘናል። ስለዚህ በሰላም ሂጂ ብሎ ገላገላት። ሌላ አንድ ጥቅስ ልጨምርላችሁና ወደ ጸሎት ልግባ። ጌታ ኢየሱስ በዚህ በወንጌል በተለያየ ምዕራፍ ላይ ሰው ካገለላቸው፣ ሰው አይናችሁ ላፈር ካላቸው ሰዎች ጋር አሳልፏል። ለምሳሌ በሉቃስ ወንጌል ምዕራፍ 19 ላይ በቀረጥ ሰብሳቢነቱ ሰው ያገለለው ዘኬዎስ የሚባል ሰው ነበር። ይሄ ዘኬዎስ የሚባል ሰው ከፈሪሳውያን፣ ከጻፍት፣ ከሰዱቃውያን፣ ከጎረቤት፣ ከሃይማኖት አስተማሪዎች አሁን በኢየሱስ ያየውን አይነት ፍቅር አይቶ አውቅ። ጌታ ኢየሱስ በብዙ ሰው ታጅቦ በኢያሪኮ መንገድ ዳር ያልፍ በነበረ ጊዜ ኢየሱስን የማየት ከፍተኛ ፍላጎት ስለነበረው ቁመት በሚጨምርለት ሾላ ዛፍ ላይ ወጣ። ሾላ ዛፍ ላይ ወጥቶ ኢየሱስን ለማየት ከሰው መሃል በአይኑ ቁልቁል እያማተረ እያለ ድንገት ሾላው ዛፍ ላይ ሲደርስ ጌታ ኢየሱስ ዘኬዎስ በአይኖቹ የሚፈልገው ኢየሱስ ሽቅብ ዘኬዎስን አየው። አይን ለአይን ተጋጩ። ጌታ ኢየሱስና የዘኬዎስ አይን ሲጋጠም ወይንም አይን ለአይን ሲጋጩ ኢየሱስ ክርስቶስ እንዲህ አላለውም፣ አንተ በቀረጥ ስም የሕዝብን ኪስ ያራቆት ኃጢአተኛ ዘራፊ ውረድ ከዛፍ ላይ አላለው። ክብሩን የሚነካ ቃል፣ ስሜቱን የሚነካ ቃል፣ ቀጥሎ ወደ ቤተ ክርስቲያን እንዳይመጣ የሚያደርገውን ቃል አልተናገረው። ዘኬዎስ ሆይ ከሾላው ዛፍ ላይ ፈጥነ ውረድ፣ ዛሬ በቤት መዋል ይገባኛል አለው። ዘኬዎስም ፈጥኖ ወረደ። ብዙ መልቲቲዩድ እያዩት ኢየሱስ ዘኬዎስን እጁን ይዞት ሰዎች ኢንዘ ኮቴሽን ኃጢአተኛ ወደሚሉት ወደ ዘኬዎስ ቤት ገባ። ዛሬ በነቢያት መንፈስ በእግዚአብሔር ቃል ሆኜ መልእክት አመጣላችኋለሁ። በዚህ ከሰዓት በኋላ ኢየሱስ ቤታችሁ ይገባል። በዚህ ከሰዓት በኋላ ኢየሱስ ክርስቶስ ቤታችሁ ይገባል። ታሪካችሁን ሊለውጥ ወደ ቤታችሁ ይገባል። ህመማችሁን ከናንተ ላይ ሊያነሳ ወደ ቤታችሁ ይገባል።
በጎረቤት በዘመድ አዝማድ የተከሰሳችሁበትን ክስ ሊሽር ኢየሱስ ወደ ቤታችሁ ይገባል። አብረው እየገቡ እያለ ሉቃስ ወንጌል ምዕራፍ 19 ቁጥር 7 ላይ በማጉረምረም ሰዎች እንዲህ አሉ። እሱን ላንብበው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። ከዛ በኋላ ዘኬዎስ ቤት ገብቶ እሱ ወንበር ላይ እንዳረፈ ዘኬዎስ ደግሞ በምትኩ ከወንበሩ ተነስቶ ንስሐ መግባት ጀመረ። ንስሐ ግባ የሚል 8 ነጥብ ያለው ትምህርት ወይንም ስብከት አስተምሮ ሳይሆን ኢየሱስ በፍቅር ጉልበት ስለማረከው ሰፈሩ ያሉ ቀሳውስት፣ ሰፈሩ ያሉ የሃይማኖት አስተማሪዎች አንድም ቀን ቤቱ ገብተው ጠበል ረጭተው አያውቁም። በፍቅር ቋንቋ ናግረው አያውቁም። የኢየሱስ ፍቅር ግን ስለማረከው ንስሐ ግባ ሳይባል ንስሐ ገባ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታው ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። የኢየሱስ ክርስቶስ የአገልግሎት ቁልፍ ዓላማ የጠፋውን መፈለግና ማዳን ነው። ዛሬ በአዲስ አበባ፣ ዛሬ በኢትዮጵያ አብያተ ክርስቲያናት በአንድም ይሁን በሌላ መልኩ ከቤተ ክርስቲያን የጠፉ ብዙ ሰዎች አሉ። እነዚህ የጠፉትን ሰዎች ፈልገን የማምጣት ግዴታ አዜ ፓስተር አለብን። እንደ አገልጋይ እንደ ቤተ ክርስቲያን ሽማግሌ አለብን። የራሱ ጉዳይ ማለት የለብንም። የኢየሱስ ክርስቶስ ዋናው ዓላማ የጠፋውን መፈለግና ማዳን ነው። ለዘኬዎስ ቤት መዳን ሆነለት። ሌላ አንድ ጥቅስ ልጨምርላችሁ። እዛው ዮሐንስ ወንጌል ምዕራፍ 4 ላይ አንድ ሴት ነበረች፣ ሳምራዊ ሴት ናት። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 2 ጀምራችሁ ስታነቡ በሰማርያ ማለፍ ግድ ሆነበት ይላል። ግድ ሆነበት። ለምንድን ነው ግድ የሆነበት? ብዙ ሰው ስለማጋፋው በአገልግሎቱ የሰው ቁጥር ስላነሳ አይደለም። ኢየሱስ ባለበት መልቲቲዩድ አለ። ኢየሱስ ባለበት የሰው ማጨናነቅና ማጋፋት አለ። ግን ኢየሱስ ክርስቶስ በሚያጋፉት ብዙ ሰዎች አይደነቅም። የሰውን ፍላጎት የሚያውቅ አምላክ ነው። ስለዚህ በሰማርያ ማለፍ ግድ የሆነበት ኢየሱስ ክርስቶስ 6 ሰዓት አካባቢ ከማህበረሰቡ ተደብቃ ውሃ ለመቅዳት ወደ ያዕቆብ ጉድጓድ ከወረደች ሳምራዊ ሴት ጋር ተገናኘ። እቺ ሳምራዊ ሴት ሞራሏ ወድቋል፣ ስሜቷ ወድቋል። ሰው ሁሉ አይንሽ ላፈር ብሏታል። አንዴ አይደለም፣ 2 አይደለም፣ 3 አይደለም፣ 4 አይደለም፣ 5 ጊዜ ትዳር ፌል አድርጎባታል። በቤቷ ብዙ ውድቀት አለ፣ ብዙ ተስፋ መቁረጥ አለ። ጎረቤት፣ ዘመድ አዝማድ ምናልባትም የ80 ቀን ዕድሏ እንደተበላሸ ከሰው ጋር ያላት ተግባቦት ችግር እንዳለው ነው ሰው ሁሉ የሚያስበው። ከዚህ የተነሳ 5 ጊዜ ስለፈታች፣ 5 ጊዜ ትዳር ስላልተሳካላት ውሃ እንኳን የምትቀዳበት ሰዓት ፀሐይ አሽቆልቁሎ የሰው አናት የሚወጋበት ሰዓት ነው። በቃ ተደብቃ ነው የምትወጣው፣ ተደብቃ ነው የምትገባው። ዛሬ በነቢያት መንፈስ እናገራለሁ። ተደብቃችሁ የምትገቡ፣ ተደብቃችሁ የምትወጡ ሰዎች የሰማይ አምላክ እግዚአብሔር አደባባዩን ይሰጣቸዋል። በጫንቃችሁ ላይ ያለውን የኃጢአት ሸክም ይሰብራል። ከሰው የለያችሁ ሕመምና በሽታ ከናንተ አካል ላይ ይወገዳል። ሰው እንዳታገኙ ያደረጋችሁ ዕዳ ከናንተ ሕይወት ላይ ተወግዶ ተመጽዋች ሳይሆን ሰጪ እግዚአብሔር ያደርጋቸዋል። እና ተገናኙ። ተገናኝተው ቀለል ባለ ቋንቋ ውሃ ጠጭኝ አላት ኢየሱስ። እሷ ደግሞ የሚቀልድ መሰላት። ምክንያቱም አይሁዳውያንና ሳምራውያን ሂስቶሪካሊ ህብረት የላቸው። አይሁዳውያን ሳምራውያንን ይንቋቸዋል። ለጋብቻ ለተለያየ ማህበራዊ ግንኙነት አቀርቧቸው። ስለዚህ በአይሁዳዊ ቆዳ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ከሳምራዊቷ ሴት ውሃ ጠጭኝ ብሎ ባለ ጊዜ ተገረመች። she was surprised። ተገረመች። how could it be? እኔ ሳምራዊ ከመሆን ሴት አንተ አይሁዳዊ ሆንክ ጎልማሳ
ውሃ አጠጭኝ ያልከው ምን ተፈጥሮ ነው? ምን አይነት ባውንደሪ ተሰብሮ ነው አለች። በእግዚአብሔር ዓለም ሰው ሁሉ እኩል ነው። በእግዚአብሔር ዓለም አናሳ የለም። እዚህ ጉባኤ ላለን ለሁላችንም የክርስቶስ ኢየሱስ ደም ፈሶልናል። ከማንም አታንስም። አንቺም ደግሞ ከማንም አትበልጭም። ነጭ ጥቁር፣ ሀብታም ድሃ፣ የተማረ ያልተማረ በእግዚአብሔር አይን እኩል ነው። በእግዚአብሔር አይን ተራ ሰው የለም፣ ምናምንቴ ሰው የለም። እዚህ ጉባኤ መሃል ያላችሁ እህቶቼና ወንድሞቼ የከበረው የኢየሱስ ደም ፈሶላችኋል። ከዛ ንግግሩ ቀጠለ። አንተ ይህንን ውሃ ከሰጠን ከአባታችን ከያዕቆብ ትበልጣለህ ወይ? ንግግሩ ቀጠለ። አንቺ ተመላልሰሽ የምትቀጂው ውሃ የሚያመላልስሽ ነው። እኔ የምሰጥሽ ውሃ ደግሞ ማያመላልስሽ ነው፣ ውስጥሽ ነው የሚፈልቀው አላት። በደንብ አሜን። በኢትዮጵያ ቤተ ክርስቲያን የተለየ እግዚአብሔር ጸጋ ይገለጣል። በአይነቱ ልዩ የሆነ አጉራ አፍሪካን የሚያስደምም ዓለማችንን የሚያስደምም ልዩ የእግዚአብሔር ጸጋ ይገለጣል። ስለዚህ ከተመላላሽ ታካሚነት ላውጣሽ ነው። አንቺ ትመላለሻለሽ ግን እንዳትመላለሽ ነው አላት። ከውስጥሽ የህይወት ውሃ ምንጭ እንዲፈልቅ ነው አላት። ሲጮሁና በደንብ አሜን በሉ። ከዛ እየተነጋገሩ እያለ ኢየሱስ መገለጥ ያለው አምላክ ነው። እኔ መገለጥ እወዳለሁ፣ ትንቢት እወዳለሁ። ብዙ ጊዜ እንደምናገረው የነቢያት አገልግሎት በአንደኛው ክፍለ ዘመን የጀመረ የፋሽን አገልግሎት አይደለም። የነቢያት አገልግሎት የጀመረው በብሉይ ኪዳን ነው። በኦሪት ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ እግዚአብሔር ትንቢት ተናግሯል። ከሴቲቱ የሚወለደው የእባቡን አናት ይቀጠቅጣል ብለዋል። ይሄ ትንቢት ፕሪቫንጀሊዮን ይባላል። ኢየሱስ ክርስቶስ በአካል ከመገለጡ በፊት ትንቢት የተነገረው በዘፍጥረት ነው። ትንቢት የፋሽን አገልግሎት አይደለም። በብሉይ ኪዳን ነቢያት ነበሩ። 17 መጽሐፍ ያላቸው ነቢያት ነበሩ። እነ ነብዩ ኤርምያስ፣ እነ ነብዩ ኢሳይያስ ነበሩ። እነ ነብዩ አብድዩ ነበሩ። የነቢያት አገልግሎት እውነተኛ ከሆነ አካልን የሚያንጽ ቤተክርስቲያንን የሚያንጽ ግለሰቦችን የሚያንጽ ነው። የነቢያት አገልግሎት በአዲስ ኪዳን ቤተክርስቲያን ውስጥ ትርፍ አገልግሎት አይደለም፣ ጠቃሚ አገልግሎት ነው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 14 ላይ ስለ ትንቢት ጠቀሜታ የተናገረው። ሐዋርያው ጳውሎስ እንዲህ አለ፣ ትንቢትን አትናቁ አለ። ትንቢትን መናገር በብርቱ ፈልጉ አለ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 14 ላይ ትንቢትን መናገር አለ ሐዋርያው ጳውሎስ ሲናገር ለምን ይጠቅማል? ለማነጽ ይጠቅማል። እውነተኛ ትንቢት አፍራሽ አይደለም፣ አናጭ ነው። ፕሮፌሲ ኤዲፋይ ያደርጋል፣ ለኤዲፊኬሽን ይጠቅማል። ግለሰብን ያንጻል ትንቢት፣ ትዳርን ያንጻል ትንቢት፣ አገርን ያንጻል ትንቢት፣ ቤተክርስቲያንን ያንጻል ትንቢት፣ ቢዝነስን ያንጻል ትንቢት። ተስፋ ለቆረጠ ሰው፣ ገመድ ለሚታየው ሰው፣ መርዝ ገዝቶ መርዝ ለመጠጣት ለሚፈልግ ሰው፣ ከዚህ በኋላ ተስፋ የለኝም ብሎ ጨለማ ለሚታየው ሰው አንደኛው መድኃኒት ትንቢት ነው። አይዞ ይሄ ጨለማ ያልፋል፣ ይነጋል። ዛሬ የለህም ነገ ይኖራል። ዛሬ ወድቀሃል ነገ ትነሳለህ። ተመርቀው ማስተርስ ይዘው ከ4 ኪሎ ዩኒቨርሲቲ ቶሎ ስራ ስላላገኙ ጥቂት ማይባሉ ብዙ ተማሪዎች ሞተዋል ኢትዮጵያ ምድር ላይ። ቅርብ ጊዜም ራሱን ሱሳይድ ያደረገ የዩኒቨርሲቲ ተማሪ አለ። ሶሻል ሚዲያ ላይ አይታችኋል። ያ ሰው ምናልባት እንደዚህ አይነት ጉባኤ ላይ ቢመጣ ኖሮ አይዞ ስራ አጥተሃል አይደል ጌታ ስራ ይሰጣል ሲባል ገመድ ከመግዛት አይጥ መርዝ ከመግዛት ወይንም ደግሞ ከመሞት ሐሳቡን ይለውጣል። የትንቢት አገልግሎት ዛሬ የጀመረ አይደለም፣ ትናንት የነበረ ነው። ዛሬም የሚጠቅም ነው፣ ጠቃሚ ነው። በጣም ጠቃሚ አገልግሎት ነው። እስቲ አንድ ሰው ይጩሁና በደንብ አሜን ይበል። እስቲ ጩሁና በደንብ አሜን በሉ። እንደገና ጩሁና በደንብ አሜን በሉ። ስለዚህ ጌታ ኢየሱስ ዘኬዎስን አነሳው፣ ሊፍት አፕ አድርገው፣ እወድሃለሁ አለው። ከዛ የተነሳ እሱ ደግሞ ኃጢአት ሰርቼ ከሆነ ዘርፌ ከሆነ ወንድሞቼን ጎድቼና በድዬ ከሆነ ካብቴ እኩሌታ አካፍላለሁ ባለ ጊዜ ኢየሱስ ደግሞ መልሶ ምን አለው? ዛሬ መዳን ለዚህ ቤት ሆኖለታል።
አንድ ሰው ይጭሁና በደንብ አሜን ይበል። ኢየሱስ ኃጢአትን ይጠላል፣ ኃጢአተኛን ይወዳል። ኢየሱስ የደካሞች ወዳጅ ነው። የኢየሱስ አንደኛው ስም የኃጢአተኞች ወዳጅ ነው። እስቲ በደንብ አሜን። እኔ ያስቁኛል በጣም አንዳንድ ሰዎች እዚህም ከተማ ውጭ ማለት ነው እኔ ከከሌ ጋር አልዘምርም፣ እኔ ከከሌ ጋር አልሰብክም የሚሉ ሰዎች ገጥሟቸው አያውቅም? ፖስተር ላይ የሆነ ዘማሪ ካዩ በኋላ እንዴት ከከሌ ጋር ትለጥፈኛል? who are you? አንተ ማነህ? አንተ ትበልጣለህ እንዴ ከኢየሱስ? አንተ ማነህ? አንተ የትኛው ነብይ ነህ? አንተ የትኛው ሐዋርያ ነህ? አንተ የትኛው ፓስተር ነህ? አንተ ማነህ? ምሰሶ የሚያክል አመጻ ውስጥ ውጠህ በሰው አይን ላይ ያለውን ጉድፍ ላጥራ የምትል አንተ ማነህ? አንዳንዶች ወንጀለኛ ያልተባሉት እኮ እስካሁን ወንጀል የሚሰሩት አሻራ አጥፍተው ስለሆነ ነው። ሞኙ ደግሞ ያው የሚያጠፋውን ጥፋት አሻራ አኑሮ ነው የሚያጠፋው እንጂ ሁለቱም ወንጀለኛ ናቸው። ስሙኝ፣ ዛሬ በነቢያት መንፈስ በእግዚአብሔር ቃል ይህንን መልእክት ወደ እናንተ አመጣለሁ። ኢየሱስ ይወዳችኋል። ኢየሱስ ከወደቃችሁበት ስፍራ ያነሳችኋል። ኢየሱስ ታሪካችሁን ይለውጣል። ያቺ ሳምራዊ ሴት ቅድም መናገር እንደሞከርኩት ብዙ ከተነጋገሩ በኋላ አይ ነብይ መሆንህን አያለው አለች። ስለ ባል ሲነግራት ነብይ መሆንህን ከነብይ በላይ ነው። 5 ባሎች ነበሩሽ፣ አሁን ደግሞ 6ኛው ገባ ወጣ የሚል ቦይፍሬንድ ወይንም ቅምጥ ውሽማ አለሽ አላት። አይቼሻለሁ አላት። እስቲ አንድ ሰው መገለጥ ይበል። ዛሬ እግዚአብሔር በልዩ የመገለጥ አገልግሎት ይቀባቸዋል። ማንም ሰው ከዚህ በኋላ አታልላችሁም። ሰው ሰላም ሲላችሁ እግዚአብሔር አምላክ ከጫፍ እስከ ጫፍ ያለውን ባዮግራፊውን ያስነብባቸዋል። ገና ስትጨብጡት ሌባ ነው ይላችኋል። ገና ስትጨብጡት አጭበርባሪ ነው ይላችኋል። ገና ስትጨብጡት ነፍሰ ገዳይ ነው ይላችኋል። መንፈስ ቅዱስ ምስጢርን የሚገልጥ አምላክ ነው። ከዚህ በኋላ በሰው ጥሩ ቋንቋ፣ በሰው ጥሩ ፈገግታ አትታለሉም። ሰውን የሚለይ ሰውን ዲዘርን የሚያደርግ ሁኔታን የሚለይ የእግዚአብሔር ቅባት ይሰጣቸዋል። እስቲ መገለጥ ይሰጠኝ የሚል ሰው ጭሁና በደንብ አሜን ይበል። ሃሌሉያ። ደርግ ወድቆ ኢህአዲግ ሲገባ ተሰብስበን አንድ ቤት ውስጥ ስንጸልይ አንድ መልእክት አመጣው ተገልጦልኝ። ለአንድ ወንድም እዛ ለሚጸልይ ሰው ነው። የሆነ ሰው ሻንጣ ሰጥቷል። አዎ። ሻንጣው ተቆልፏል። አዎ ተቆልፏል። ሻንጣ ውስጥ ምን እንዳለ አታውቅም? አላውቅም። ሻንጣ ውስጥ ቦምብና የተፈታ ክላሽ ነው ያለው። ስለዚህ ቶሎ ብለህ ከዚህ ሄደህ ሻንጣውን አስከፍታ አይተ ያንን ሻንጣ ከቤት አስወጣ የሚል መልእክት ነው የመጣው። አላመነም። ሄደ፣ ሰውየውን ጠራው። ሲያስከፍት ቦምብ አለ፣ የተፈታ ክላሽ አለ። እግዚአብሔር ለኢትዮጵያ ቤተክርስቲያን ሊያበዛ የሚገባው አንደኛው አገልግሎት ስፒሪት ኦፍ ዲዘርንመንት ነው፣ የመለየት ጸጋ። ሼር ንግድ ከመጀመር በፊት አብሮ የሚሰራው ነጋዴ ማን እንደሆነ የምትለይበት ጸጋ። ትዳር ከመጀመርሽ በፊት ወጣት እህቴ የምታገቢው ሰው ከሚናገረው ጥሩ ቋንቋ ከሚገባልሽ ቃል ኪዳን ባሻገር ማን እንደሆነ የሚለይ ጸጋ። ከጓደኞቻችሁን ጎረቤቶቻችሁን የምታቁበት ጸጋ መገለጥ። word of knowledge, word of revelation, word of wisdom እግዚአብሔር ይሰጣቸዋል። በመገለጥ በቃ አዝረከረካት። ከዛ አይ ምን ይሰራል ውሃ ይሄ ቶሎ ቶሎ ጠጥቼ የሚያስጠማኝን ውሃ ከምቀዳ ከሆዴ ውስጥ ውሃ የሚፈልቅ ከሆነ ተመላላሽ ታካሚነቴ ዛሬ የሚያቆም ከሆነ ብላ እንስራዋን ቁጭ አደረገች። ጥግ መገለጥ ኢየሱስ። የቤተ ክርስቲያን የመጨረሻው ደረጃ መገለጥ ኢየሱስ። አባታችን ጳጳሱ የኦርቶዶክስ ጳጳስ ምንወዳቸው ኢየሱስ ስላሉ እየተወገሩ ነው። ኢየሱስ ሲባል የሚናደድ የሚበሳጭ የሚሰበሰብ ካለ ደጋግሞ መሰብሰብ ይችላል። አባታችንን አባረሯቸውም እንጂ ካባረሯቸው ብዙ ቸርቾች ይቀበሏቸዋል። እንቀበላቸዋለን። አንቀበላቸው? በኢትዮጵያ አደባባይ ከዚህ በኋላ የሚሰበከው ገድል አይደለም።
ከዚህ በኋላ ሰማዕታት አይሰበኩም። ከዚህ በኋላ ሰው አይሰበክም። የቤቱ ራስና ጌታ የሆነው ኢየሱስ ይሰበካል። መስቀል አደባባይን ሲሰጠን ቀልደን አንወርድ። መስቀል አደባባይ ላይ ኢየሱስ ይዘመራል፣ ኢየሱስ ይሰበካል። በኢየሱስ ስም አደባባይ ላይ አጋንንቶች ይዋረዳሉ። ባገኘናቸው አጋጣሚዎች አንቀልድም። ኢየሱስ ይሰበካል። እስቲ አንድ ሰው ጩሁና ኢየሱስ ይበል። ኢየሱስ ሲባል የሚደነግጥ ቄስ ካለ፣ የሚደነግጥ ጳጳስ ካለ፣ የሚደነግጥ ቢሾፕ ካለ፣ የሚደነግጥ የሃይማኖት መሪ ካለ ልንረዳው አንችልም። የእምነታችን ጀማሪ፣ የእምነታችን ፈጻሚ፣ መዝሙራችን፣ ስብከታችን፣ ትንቢታችን፣ መገለጣችን የማናፍርበት ኢየሱስ ኢየሱስ ጠዋት ኢየሱስ፣ ከሰዓት ኢየሱስ፣ አውሮፕላን ላይ ኢየሱስ፣ ባስ ውስጥ ኢየሱስ፣ የግል መኪና ላይ ኢየሱስ፣ ሰርግ ቤት ኢየሱስ፣ ለቅሶ ቤት ኢየሱስ፣ ፓርላማ ላይ ኢየሱስ። ኢየሱስ ሲያንድ ሰው ጩና ኢየሱስ ይበል። ኢየሱስ ያቺ ህይወቷ መስዳፕ ያደረገ ሳምራዊ ሴት ገንባዋን ጥላ ወደ ሰማርያ ልታይ ወደ ማትፈልገው ህዝብ ገበያ ገብታ ጉዴን የነገረኝን ላሳያችሁ ብላ ሰበከች። አንድ ሰው ጩና በደብ አሜን ይበል። የወደቀ ይነሳል፣ የሳተ ይመለሳል፣ የተዋረደ ይከብራል፣ የተጠላ ይወደዳል። ና በአደባባይ ሄዳ እስቲ ጉዴን የነገረኝን መሲ ሊሆን ይችላል ብላ ስብከቷን ሳትጨርስ ገበያ የሚያክል ህዝብ እሷ እየመራች ህዝብ ተከተላት። ልናገር በነቢያት መንፈስ ህዝብ ይከተልሃል፣ ትውልድ ይከተልሃል፣ ሚሊዮኖች ይከተልሃል፣ ቢሊዮኖች ይከተልሃል። አጉር ይሰጣል፣ ምድር ይሰጣል፣ ትውልድ ይሰጣል። ይሄንን አስባ አታቅም። ተስፋ ቆርጣ ነበር። በትዳሯ ተስፋ ቆርጣለች፣ በህይወቷ ተስፋ ቆርጣለች። በጥቂት ጊዜ ንግግር ኢየሱስ ህይወቷን ለውጦ ሰባኪ አድርጋት ስትመጣ ብቻዋን አልመጣችም። ገበያም ያህል ህዝብ ተከትሏታል። ሲጮሁና በደንብ አሜን። እና ይዛ መታ ኢየሱስ ጋር አገናኘቻቸው። ወንጌል ሰውን ከጌታ ጋር ማገናኘት ነው። ዝማሬ ሰውን ከጌታ ጋር ማገናኘት ነው። ህይወቷ ተለወጠ። የዛችን ሳምራዊ ህይወት የለወጠ ኢየሱስ ዛሬ ህይወታችሁን ይለውጣል። ወድቃችኋል፣ ትነሳላችሁ። እዚህ ጋር የቆምኩት እግዚአብሔር ይፈርድባችኋል ልል አይደለም። አይናችሁን ያጠፋዋል ልል፣ ይገላችኋል ልል፣ ያዋርዳችኋል ልል አይደለም። I'm going to preach about the mercy of God, the compassion of God። ስለ እግዚአብሔር ርህራሄና ምሕረት ልሰብክ ነው እዚህ ያለሁት። ወድቃችኋል፣ ትነሳላችሁ። ኢትዮጵያ ትነሳለች። ኢትዮጵያ ትነሳለች። ኢትዮጵያ ትነሳለች። ህዝባችን ይነሳል። ድህነት ታሪክ ይሆናል። ስደት ታሪክ ይሆናል። ወደ አረብ ሀገር መሰደድ፣ ወደ ደቡብ አፍሪካ መሰደድ፣ ወደ ኤሮፕ፣ ወደ አሜሪካ መሰደድ ስድ ማለት ታሪክ ሆኖ በሀገራችን ሰርተን የምንለወጥበት ዘመን ይመጣል። እስኪ አንድ ሰው ጩሁና በደንብ አሜን ይበል። እኔም አልፈርድብሽ፣ ጨርሻለሁ። ኬዝ ክሎዝድ። ዳኛ ነፃ መውጣታችንን ሲያረጋግጥልን ኬዝ ክሎዝድ ይላል። ያችን ምንድነው መዶሻ ጠረጴዛው ነው። ኬዝ ክሎዝድ። እኔም አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ። ሲጮሁና በደንብ አሜን በሉ። የፌስቡክ ወጋሪዎች፣ የዩቲዩብ ወጋሪዎች፣ የዩቲዩብ የቲክታክ እና የፌስቡክ ጡረተኞች፣ የሰውን ስም የምታጠፉ አንዳንዶቻችሁ ስም የምታጠፉት በበቂ መረጃ ቢሆን ጥሩ ነበር። መረጃ በሌላችሁ ነገር ፋብሪኬትድ በሆነ ወሬ ድንጋይ ሰው ላይ የምትወረውሩ ነግራቸዋለሁ። በነቢያት መንፈስና በእግዚአብሔር ቃል ወደ ልጆቻችሁ፣ ወደ ትዳራችሁ፣ ወደ ትውልዳችሁ ፍርድ እየጠራችሁ ነው። ብታቆሙ ይሻላችኋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ከዘላለም ሞት አሁን ያድናል። ቆመን አጭር ጸሎት እናደርግ። ጌታ ኢየሱስ እንዲህ ይላል፣ እኔም አልፈርድብሽም። እኔም ሲያንድ ሰው ከፍ ባለ ድምፅ ኢየሱስ አይፈርድብኝም ይበል። እስቲ ድገሙና በሉት። እስቲ ድገሙና በሉት። ድገሙና በሉት። አረ ደግማችሁ በሉት። የአዲስ አበባ አየር ይስማ። ድገሙና በሉት። የኢትዮጵያ አየር ይስማ። ድገሙና በሉት። አስቀድሜ አንድ የከበረ ጥሪ ያደርግና ውስጥ ያለውን ጥቂት ጸሎት ጸልዬ እግዚአብሔር ሰው መድረኩን ይይዛል። ዛሬ ገና
ወደዚህ ጉባኤ መጣችሁ ኢየሱስን የሕይወታችሁ ጌታና አዳኝ አድርጋችሁ ያልተቀበላችሁ አዳዲስ ሰዎች ብትኖሩ ቤተክርስቲያን የፍቅር ጥሪ ታቀርብላችኋለች። ኢየሱስ ያድናል። ኢየሱስ ይወዳችኋል። ጌታን ማቅ ሰው እጁን ያሳየኝ እስቲ ባለበት ቦታ አዳዲስ ሰዎች ከፍ ከፍ በደም ዛሬ ገና የመጣችሁ እሺ፣ ወደፊት ነው እጅ አወጣችሁ ተራመዱና ወደፊት ቶሎ ቶሎ እያላችሁ ኢየሱስ ይወዳችኋል። ጌታን ማታቁ ዛሬ ገና የመጣችሁ ነይ እህቴ ና ወንድሜ ኑ ወደፊት ኑ ጋብዛችኋለሁ። ወደፊት ኑ ምንም የሚያስፈራ ነገር የለም። ኑ አጨብጭቡላቸው እየመጡ ነው። ጌታ ኢየሱስ ይባርካችሁ። ጌታን ማታቁ ዛሬ ገና የመጣችሁ አዳዲስ ሰዎች ኑ ከመሃል ኑ ከግራና ከቀኝ ኑ። ይሄ አባታችሁ የእግዚአብሔር ቤት ነው። ኑ ይሄ የፍቅር ቤት ነው። ይሄ ሞራላችሁ የማይጎዳበት ማትወገሩበት ቤት ነው። ኑ ና አባቴ ኑ ቶሎ ቶሎ እያላችሁ መሃል ላይ ያላችሁ ውስጥ ያላችሁ ሴቶች ወንዶች ጌታ ኢየሱስን መከተል የምትፈልጉ ኑ ጠራችኋለሁ። ነይ የኔ እህት ነይ። ተደጋጋሚ ጊዜ እጮኝነት ስለተበላሸብሽ መርዝ መጠጣት የምትፈልጊ አንዲት ወጣት ሴት አለች፣ ክርስቶስን ማታቂ በአጋጣሚ ወደዚህ ጉባኤ የመጣሽ አንድ ወጣት ሴት ከጓደኛሽ ጋር የመጣሽ አንቺም ነይ። ኢየሱስ ክርስቶስ ይወዳቸዋል። ጌታ ማታቁ ቶሎ ቶሎ እያላችሁ ነው። ጌታ ኢየሱስ ይወዳቸዋል። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ኢየሱስ ክርስቶስ ይፈታቸዋል። ኢየሱስ ክርስቶስ ነፃ ያወጣቸዋል። ነይ የኔ እህት ና የኔ ወንድም፣ በጫት በሲጋራ በመጠጥ የደከምክ የላብህን ውጤት ሱስ የሚበላብህ ኢየሱስ ይገላግለኝ ምትል ና ወደፊት ነይ የኔ እህት ወደፊት። አበረታታቸዋለሁ። 2 ደቂቃ ቶሎ ብላችሁ የው ፊት ለፊታችሁ እንደቆሙት እህት ወንድሞቻችሁ ሳትፈሩ ውጡ። ኢየሱስ ያድናል። ኢየሱስ መንገድ ነው። ኢየሱስ ሕይወት ነው። 2 ደቂቃ ሰጣቸዋለሁ። ነይ የኔ እህት ና የኔ ወንድም፣ አትፍራ። እየመጡ ነው። አጨብጭቡላቸው። ኢየሱስ ያድናል። ጌታ ኢየሱስ ክርስቶስ ከዘላለም ሞት ያድናል። ኑ ወደፊት ነይ የኔ እህት አትፍሪ። ከጓደኛሽ ጋር የመጣች ወጣት ልጅ ተማሪ ልጅ አሁንም ትምህርት ገበታ ላይ ያለሽ ነይ ወደፊት ጸልይልሻለሁ። ኑ ቶሎ ቶሎ እያላችሁ ኑ። ይሄን 1 ደቂቃ ተጠቀሙ። ቶሎ ብላችሁ ነው። ቶሎ ብለሽ ነይ። ቶሎ ብለህና እሺ። እየመጡ ላሉት እያጨበጨብን እጃችሁን ከፍ አድርጉ። ይሄ ለፓስተር ለነቢይ ወይንም ለሐዋርያ ሳይሆን ለነገሥታት ንጉሥ ለኢየሱስ የመማረክ ምልክት ነው። ወታደር ሲማረክ እጁን ወደ ላይ እንደሚያነሳ እንዲሁ ለኢየሱስ ፍቅርና ጌትነት እጃችንን አንስተናል። በደንብ እናቴ ከፍ አድርጊው። እኔ ብለው ለምን ሰይጣንን ክደን ኢየሱስ ክርስቶስን የሕይወታችን ጌታ አዳኝ አድርገን ተቀብለናል። ላንተው ላንክደው ቃል እንገባለን። የገባነውን ቃል እግዚአብሔር እንጠይቃለን። ኢየሱስ ያድናል። ኢየሱስ ጌታ ነው። ጌታ ይባርካችሁ። ጨርሰናል። ጌታ ይመስገን። እንጸልያለን አጭር ጸሎት። የትኛውም እርግማን ከወገኖቼ ላይ የተሰበረ ይሆን። የጨለማውን አገዛዝ አፈርሳለሁ፣ ይፍረስ። እጅ በኃይል በወገኖቼ ላይ ይለፍ። መልካምነት ያገኛቸው። አሜን። ከአገልጋዮች ጋር ይሄዳሉ።